ይህ ቢቢኤን ነው። ይህ የኢትዮጵያ ሙስሊሞች ድምጽ ነው። ይህ ቢቢኤን ነው። የሚሊዮኖችን አደራ አንግተው እንደ ቀልድ የቀሩ አንዴ ከቤት ወጥተው ኮሚቴዎቻችን የኛ ለኝታችን ኮሚቴዎቻችን የኛ ለኝታችን ህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ታሪካዊው የችሎት ሂደት ዛሬም እንደቀጠለው ውሏል። በዛሬው ዕለት የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል የሆኑት የቀድሞ የሸሪዓ ፍርድ ቤት ፕሬዝዳንት የኮሚቴ አባል ሸህ መከተሙሄ እንዲሁም ባወሊያ የመድረኩ መሪ የመድረኩ ንጉስ ሷቢር ይርጉ በዛሬው ዕለት የምስክርነት ቃላቸውን ሰጥተዋል። በተለይም የ47 ዓመት ጎልማሳ በሆኑት በሸህ መከተሙሄ ላይ የተፈጸመው ኢሰብአዊ ድርጊት ዛሬ በፍርድ ቤት ሲሰማ በርካቶችን ያሳዘነና ያስደነገጠ ነበር። በማዕከላዊ ከፍተኛ ድብደባ የተፈጸመባቸው ሲሆን እርቃናቸውንም በማድረግ እንደገረፏቸው በሚናገሩበት ሰዓት የበርካቶችን የፍርድ ቤቱን ታዳሚዎች ሐዘን ውስጥ የከተተ ነበር። ልታቸውን እንደዚህ አውጥተው እርቃናቸውን በማቆም ብልታቸውን አውጥተው የመቀጥቀጥ ነገር እንደነበርና የዛ ስሜት ስቲል እየተሰማቸው እንደው እስካሁንም ድረስ ካደረሳቸው በኋላ አይናቸውን በደርግ ታሰረው በመስካት ሁለት ሺህ ቁጭ ድግ በስራ ይሄንን ካልሰራ እንገርፋለን በማለት ቁጭ ድግ መስራት እንደምርታ ደክሟቸው ሲልኩ እንኳን ከሰው ልጅ በማይጠበቅ ሁኔታ ጉልበታቸው ሲገፉ እንደነበር መጀመሪያው መልከማታቸው ልካቸውን ራቆታቸውን እንግዲህ የሰው ልጅ የተከበረው ምን እንዴት እንደሚያመጣ አላውቅም። ራቆታቸው ምንም ነገር ሳያስቀሩ እንደዛ ያስተቃዛቸው እንደነበር እና በከፍተኛ ሁኔታ በጣም ለመግለጽ ከሚቻለው በላይ እንደተገረፉ ዛሬ ሸህ መከተሙሄ የደረሰባቸው ግፍና መከራ በእርግጥም ሙስሊሙ ማህበረሰብ ያሳዘነ ያስደነገጠ ነበር። በ47 ዓመቱ ጎልማሳ ላይ እጅግ ከፍተኛ የሆነ ስቃይና መከራ ደርሶባቸዋል። እርቃናቸውን በማቆም ተገርፈዋል፣ ተደብድበዋል። ሸህ መከተሙሄ በሌላ በኩል በዛሬው ዕለት ንግግር ያደረገው የመከላከያ ምስክርነቱን ያቀረበው ባወሊያ የመድረኩ ንጉስ ሷቢር ይርጉ ነበር። ኢስላም ሰላም የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም። የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። እኛ ኢትዮጵያውያን ነን። ዲናችንን ለፍርፋሪ ሷቢር ይርጉም በተመሳሳይ መልኩ የትግሉን ሂደት አስመልክቶ ሰላማዊነቱን እንደተጠበቀ ለማስኬድ የተደረገውን ጥረት አውስቷል። ሷቢር ይርጉ የሷቢር ይርጉ ንግግር ማሻአላ በጣም አሪፍ ነበር። ሁሉንም ቀለልና ቀረብ አደረኩ በአሪፍ ሁኔታ ተሽቷል። ተክሳሽ ሷቢር ይርጉ ሰባተኛ ተክሳሽ ነው። ሂደቱን እሱ ያው ጥሩ አድርጎ ገልጾታል። በሱ በኩል የነበረው በተጨማሪም አንዳንድ ነገሮችን ለመጨመር ሞክሯል። የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም። በዛሬው ዕለት አጠቃላይ የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች እየሰጡት ባለው የምስክርነት ሂደትን አስመልክቶ የክርስትና ሃይማኖት ተከታይ የሆነ ወጣት የተሰማውን ስሜት ያካፍለናል። በእርግጥም ኮሚቴዎቹ ጽናታቸው ብርታታቸው ለሌሎችም አርአያ የሚሆን ነው። በፍትህ አደባባይ መንግስትን አጋልጠውታል ሲል ይናገራል። ለወከላቸው ህዝብ ያላቸውን ክብር ጽናታቸውንና በሙሉ ልብ በኮንፊደንስ ጀግንነታቸውን ያሳዩበት መድረክ ስለሆነ ደግሞ ንጽህናቸውን ለመግለጽ ተጨባጭና እውነተኛ መረጃዎችን
በዝርዝር አቅርበው በሐሰት ሊወነጀላቸው የነበረ የወያኔ መንግስትን አሳፍረው አንገቱን አስደፍተውታል በአደባባይ በያምናል 3 ጊዜ ዳኞችን የመቀያየር እና ውዥንብር የመፍጠር ሂደቶች አይተናል። ያ ነገር ከመደናገጥና ያልጠበቁት ምናልባትም የነሱን የኮሚቴዎቹን የእውቀት ደረጃና የብቃት ደረጃ በትክክል የተረዱ አይመስልምና በዛ ምክንያት በጣም ስለተደናገጡ ዳኛ እስከመቀያየር እስከመደንገጥ በዛ ላይ ደግሞ የውሸትን ያዘና እውነትን ያዘ አንድ አረ አልፈከር ያሉ ጀግኖች ተናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቢቢኤን አድማጮች ይህ የኛው የናንተው ድምጽ የሆነው ቢቢኤን ነው። በዛሬው ዕለት የመጋቢት 29 አስገራሚውን የፍርድ ቤት ሂደት አስመልክቶ ልዩ ዘገባ ልዩ ጥንቅር ይኖረናል። ቀጥታውን ወደሱ እናልፋለን። ከቢቢኤን ጋር ቆይታችሁ ይሁን። መልካም ቆይታ። ሼክ መከተሙሄ እነ ጀማል ያሲን ስላልተቀበሉ በእስልምና ላይ ሴራ መጠንሰሱን በፍጹም አይችሉም እናንተን ሊያስረሱን። የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴዎችና የሌሎች ታዛሪዎች የፍርድ ሂደት የመከላከያ ምስክርነት የማስደመጥ ሂደቱ ዛሬ በለተሰኞ መጋቢት 29 ቀጥሎ ውሏል። በዛሬው ዕለት የነበረውን ችሎት ለመታደም ከአዲስ አበባና አካባቢዋ የሚገኘው ሙስሊም ማህበረሰብ ወደ ቃሊቲ ወረዳ 8 አዳራሽ ማምራትና መሰለፍ የጀመረው ብርዱና እርቀቱ ሳይበግረው ከሱብሂ በኋላ ጀምሮ ነበር። የችሎቱ ታዳሚ ይናገራል። ዛሬ የነበረው ከመጀመሪያው ጀምሮ ጧት ላይ ያው እንደተለመደው የነሱ ደጋፊዎችና አብዛኛው ሙስሊም ከሱብሂ ጀምሮ ነው መሰለፍ የጀመረው። ምንም እንኳን ችሎቱን ለመታደም የመጣው ህዝብ ቁጥር እጅግ ከፍተኛ ቢሆንም ቦታ አግኝቶ መግባት የቻለው ጥቂት ሰው ነበር። ችሎቱ የተጀመረው 4:30 አካባቢ ሲሆን ከስከዛሬውም የሰዓት መሻሻል እንደታየበት ይገልጻል የችሎቱ ታዳሚ። ችሎቱ የተጀመረው ዛሬ 4 ሰዓት ተኩል ነው። ከሌላው ጊዜ ትንሽ መሻሻል ይታየበት ነው። ዳኞቹ 4 ሰዓት ተኩል ላይ ቦታቸው ላይ ችሎት ላይ ተሰይመዋል። ዛሬም እንደተለመደው ሁሉ አንድ ዳኛ ተቀይረዋል። ያቀረቡ ያለው መከላከያ ማስረጃነት ጠንካራ በመሆኑና ዳኞቹ ላይ ውሳኔ ተጽዕኖ እንዳይፈጠር በሚመስል መልኩ ዛሬም የዳኛ ለውጥ መደረጉ ባለፈው ችሎት የተቀየረችው ሴት ዳኛ ዛሬ በሌላ ሰው እንደተተካች ታውቋል። ሶስቱም ዳኞች ሁለቱ በፊት የነበረው አንደኛው የሚቀየር የነበረው ዳኛ ነው። ከዛው ማለት ዛሬም ሌላ ዳኛ ተቀይሯል ማለት ነው። ዛሬም ባለፈው የነበረች ሴቷ ዳኛ ተቀይራ በግራ ዳኛው አሁንም ሌላ ዳኛ ነበር የነበረው ማለት አዲስ ዳኛ አራተኛ ዳኛ ነው ማለት ነው ዛሬ ተቀይሮ የገባው። ካሁን በፊት ነበር ግን ያው ከሷ የሷ ተቀየረች ማለት ነው። አዲስነቱ እሱ ነው። ስለዚህ አሁንም አዲስ ዳኛ ነው ማለት ነው ዛሬም የተቀየረው። በዛሬው ዕለት የመከላከያ ምስክርነት ቃላቸውን የሰጡት የቀድሞው የሸሪዓ ፍርድ ቤት ፕሬዝዳንት የነበሩት የ47 ዓመት ጎልማሳ የሆኑት የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል የሆኑት ሼህ መከተሙሄ ናቸው። ሼህ መከተሙሄ የተከሰሱበትን ነጥቦች በዝርዝር እየነቀሱ በእያንዳንዱ ጉዳይ ላይ አስረድተዋል። ያው ዛሬ ችሎት ሲያየዋለው የሼህ መከተሙሄ የመከላከያ ሐሳብ ነበር። ያው እሳቸው የተከሰሱባቸው ነጥቦች በዝርዝር እያንዳንዱ እየነቀሱ አብራርተዋል። ሼህ መከተሙሄ በዛሬው ዕለት ያስረዱት ነገር በጣም እንዴት እንደምገልጽና አላውቅም። የኮሚቴዎችን ንጽህናት ሁሉ የሚገልጽና እሳቸውም ደግሞ የደረሰባቸውን በደሎች በደንብ አድርገው ማብራራት ችለዋል። በሚናገሩበትም ሰዓት ዳኞች በተደጋጋሚ ብዙ ነገሮችን ለማለት ሲሞክሩም ከንጽህናቸው ጋር ተጀምሮ የቀረበባቸውን ክሶች በበቂ ሁኔታ ነው ማስተባበል የቻሉት። ከዛ ውጭ በአብዛኛው ትኩረት ሰጥተው እሳቸው ያብራሩት ነጥብ እንዴት ወደ ኮሚቴው እንደገቡ ኮሚቴው ውስጥ ከገቡ በኋላ የሰሯቸውን ስራዎች እነዚህ ነቅሰው ተብሏል። አብዛኛውንም ጊዜ የሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት የተመረጡበትን ሂደት ያወሱ ሲሆን የሰሯቸውንም ስራዎች በስፋትና በጥልቀት
ትንታኔ ሰጥተውባቸዋል። ከተከሰሱ በኋላ በማስረጃነት ተብሎ በአቃቢ ህግ የቀረበውንም በግል ማስታወሻቸው ላይ በጻፏቸው ነገሮችም ላይ ማብራሪያ ሰጥተዋል። የተከሰሱባቸው ነጥቦች በግል ዲያሪያቸው ወይም በግል ማስታወሻቸው ጉዳይ የተጻፏቸውን ጽሁፎች ከመኖሪያ ቤታቸው በቦርበራ ሄዶ እነዚያን ሀሳቦች ነው በጣም አጥኖ ሰጥተው ያስረዱት። ከዚህ ውጪና እስኪ አስረዳ በደንብ በተከሰሱበት ወንጀል ላይ ያስረዱትን ነገር ያንዳንዱ የምታስታውሰውን ዝርዝር ነገር ብታስረዳኝ። ወደ 10 የሚሆኑ ነጥቦች በግል ዲያሪያቸው ላይ የጻፏቸው ነጥቦች አንስተዋል። ማለትም የሚቀጥለው መጅሊስ የሚቀጥለው ምሳሌ እነሱ እዛው ነው መጅሊስ ቢወርቅ ኑሮ የሚመሰረተው መጅሊስ ምን አይነት መጅሊስ መሆን እንዳለበት ምን ማካተት እንዳለበት ከዛ ውጪ ደግሞ በግል የተቋሚ ድርጅቶች በዛ ዙሪያ ላይ የጻፉት አስተያየት ነበር። እነሱን በተመለከተ ሰፋ ያለ መግለጫ ሰፋ ያለ ማብራሪያ ሰጥተዋል። ሌሎቹ የኮሚቴ አባላትም እሳቸውም የተከሰሱበትንም ኢስላማዊ መንግስት ለመመስረት ተንቀሳቅሳችኋል የሚለውንም ክስ አሳማኝ በሆነ መከላከያ ለዚህ ተግባር እንዳልተንቀሳቀሱ አስረድተዋል። ሼህ መከተሙሄ ሌሎች የተከሰሱባቸው ነገሮች ያው እስላማዊ መንግስት ሌሎቹ የኮሚቴ አባላቶች እንደተከሰሱት እስላማዊ መንግስት መሰረቱ ነው በሚለው ዙሪያ ነው። ያንን እኛ እስላማዊ መንግስት መመስረት እንደሌለባቸው እስላማዊ መንግስት ለመመስረት ሐሳቡ እንደሌለባቸው ሼህ መከተሙሄም አሉ። እኔ የተወለድኩበትና ያደግኩበት ወሎ ነው። እስላምና ክርስቲያኑ ተዋዶ የሚኖሩበት የተለያዩ ሃይማኖቶች ተከባብረውና ተባብረው የሚኖሩበት ነው ተወልጄ ያደግኩበት ያሉት ሼህ መከተሙሄ የናሳብ ለመተግበር አይደለም ላስበውም አልችልም ሲሉ አስረድተዋል። ሼህ መከተሙሄ ያው እንደሚታወቀው ወሎ ውስጥ ነው የተወለዱት። ወሎ ውስጥ የሁሉም ሃይማኖት ስብጥርና እሳቸው ተወልደው እስከ ትምህርት አጠናቀው ሱዳን ሀገር ሄደው ካምፓስ ተምረው እስከመጡበት ድረስ የነበራቸው አጠቃላይ የህይወት ሞክሯቸው ያንን ለመመስረት እንደማያስችላቸውና ያንን ሐሳብ ራሱ ማሰብ እንደማይችሉ ይሄን በተመለከተ ሰፊ የሆነ ማብራሪያ ሰጥተዋል። በነገራችን ላይ ሼህ መከተሙሄ ሱዳን ሀገር ያለው ዓለም አቀፍ እስላማዊ የሸሪዓ ትምህርት ቤት እዛ ተመርቀው እንደወጡ ይሄንንም ሰፋ አድርገው አብራርተዋል። ከኮሚቴ አባልነታቸው በፊት በሸሪዓ ፍርድ ቤት በፕሬዝዳንትነት እንዳገለገሉም አውስተዋል። ከዚህ በተረፈ አዲስ አበባ ላይ የሸሪዓ ፍርድ ቤት ከ1994 እስከ 1998 ድረስ እንዳገለገሉና እዛም በሚያገለግሉበት ወቅት እንደዚህ አይነት መንግስት የተከሰሰባቸውን አይነት የሐሰት ወንጀል ሲከላከሉ እንደነበረ በዛ ሰዓት ላይ ሆኖ ራሱ እንደነበረ ያንንም ሰፋ አድርገው የገለጹበት ሁኔታ ነበረ። እጅግ በአሳዛኝ መልኩ ከኮሚቴ አባላት መካከል በእድሜ ከገፉት ውስጥ የሚመደቡት ሼህ መከተሙሄ በማዕከላዊ የደረሰባቸው ስቃይና መከራ አሳዛኝ ነበር። ይህንንም በፍርድ ቤቱ በዛሬው ችሎት ላይ ሲናገሩ የብዙሃኑን ስሜት እየረበሸ ነበር። ተያዙበት ጀምሮ እንቅሊንጦ እስከወረዱበት ጊዜ ድረስ የተፈጸመባቸውን ግፍና ስቃይ ለፍርድ ቤቱ አስረድተዋል። ከዚህ በመቀጠል ማዕከላዊ የደረሰባቸውን ግፍ በስፋት አስረድተዋል። ማዕከላዊ በነበሩበት ወቅት መጀመሪያ ከሼህ ሱልጣን ጋር ከተያዙበት ቀን ጀምሮ ማዕከላዊ ገብተው እስከ ቂሊንጦ እስከወረዱበት ቀን ድረስ ከፍተኛ የሆነ ድብደባና ስቃይ እንደደረሰባቸው አስረድተዋል። ማለት እንግዲህ ሼህ መከተሙሄም ትልቅ ሰው ናቸውና በእሳቸውም ላይ ድብደባ ተደርሶባቸዋል ማለት ነው። እስኪ የደረሰባቸውን የተናገሩትን ከተያዙበት ጊዜ ጀምሮ የተናገሩትን ብታብራራለኝ። ያው የተያዙት ከሼህ ሱልጣን ጋር ለአዲስ አበባ ውስጥ ላሉ መንግስት አካላቶች በአደራ መልክ በፖስታ ቤት የላኩት ነበር። አጠቃላይ የነበረውን እንቅስቃሴ እንትን ያሉት ነበር የላኩት ወረቀት ነበር። ያን አደራ ወረቀት መላኩን ያን አደራ ደብዳቤ መላኩ አለመላኩን ለማረጋገጥ ወደ ፖስታ ቤት ሄደው በሚመለሱበት ሰዓት የተወሰኑ የመንግስት ካድሬዎች እንዳፈኗቸው መንገድ ላይ ይሄን የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ በህጋዊ መልኩ ሁሉንም ነገር ሲያንቀሳቀስ እንደነበረ የሚያሳይ ነበር። ሼህ መከተሙሄ የተያዙበት ሁኔታ ያብራሩበት ሂደት ሼህ መከተሙሄ የተያዙበት ሙስሊሙ ማህበረሰብና ኮሚቴው አጠቃላይ ያደረገውን ጉዞ የሚያስረዳ ደብዳቤ ለሁሉም የመንግስት መስሪያ ቤቶች በፖስታ ቤት ልከው መድረሱን ለማረጋገጥ ሲሄዱ ነበር መንገድ ላይ በደህንነቶች የታፈኑት። ሼህ መከተሙሄና ሼህ ሱልጣን አማን ባንድ ላይ የተያዙ ሲሆን ተያዙ በኋላ ለየብቻቸው
አባታቸው ወደ መኖሪያ ቤታቸው እንደወሰዷቸውና በቤት ውስጥም ወላጅ አባታቸው እንደነበሩ ከፍተኛ ብርበራ በቤታቸው ውስጥ እንደተፈጸመ ለፍርድ ቤቱ አስረድተዋል። የግል መረጃዎቻቸውንና ኮምፒውተራቸውም እንደተወሰደ ተናግረዋል። ከዛ በኋላ ከ8 ሰዓት እስከ ማታ 1 ሰዓት ተኩል ድረስ እዛ ቦታ ላይ አስኗቸው ነበር። ከ1 ሰዓት ተኩል በኋላ ሁላችንም በተለያየ መኪና አድርገው ወደ መኖሪያ ቤታቸው እንደወሰዷቸው መኖሪያ ቤታቸውም በአጋጣሚ ወላጅ አባታቸው ነበሩ። ወላጅ አባታቸው ጋር ሆኖ በተለያየ ክፍል ወላጅ አባታቸውና እሳቸው የተለያየ ክፍል ላይ እንዳደረጓቸው ቤታቸው ከ1 ሰዓት ተኩል እስከ 6 ሰዓት ድረስ ከፍተኛ የሆነ ብርበራ ቤታቸው ውስጥ እንዳደረጉባቸው እሳቸውን በሌላ ክላስ ቤተሰቦቻቸውንና አጋጣሚ በእንግድነት የመጡ ወላጅ አባታቸውንም ሌላ ክፍል ውስጥ አስገብተዋቸው ከፍተኛ ብርበራ እንዳደረጉባቸውና ብዙ የግል መረጃዎቻቸውን ከኮምፒውተር ጀምሮ ቤታቸው ውስጥ ያሉ ንብረቶችን ይዘው እንዲሄዱ ወደ ማዕከላዊ ከተወሰዱ በኋላ ለደቂቃዎች በጨለማ ክፍል ውስጥ አስቀምጠው ሌሎች የኮሚቴ አባላት የት እንዳሉ እንደጠየቋቸው ይህንንም የተጠየቁትም ሸመከተሙሄ አላውቅም የት እንዳሉ የሚል ምላሽ በመስጠታቸው ከፍተኛ ድብደባ እንደተፈጸመባቸው ለፍርድ ቤቱ አስረድተዋል። ከዛ ቀጥታ ከ6 ሰዓት ተኩል እስከ ከ6 ሰዓት ተኩል ጀምሮ ወደ ማዕከላዊ እንደወሰዷቸውና ማዕከላዊ ጨለማ ክላስ ውስጥ አስገብቷቸው ለ20 ደቂቃ ከምንም በማይታይ ክፍል ውስጥ እንደሆኑና ሊቀመጡ ሲሉ ከ20 ደቂቃ በኋላ እንደተጠሩና ሌሎች ኮሚቴ አባላቶች የት እንዳሉ እንደተጠየቁ የት እንዳሉ እንደማያውቁ በሚናገሩበት ጊዜ ከፍተኛ የሆነ ድብደባ ደብድበዋቸው ያሉበትን ትነግረናለህ በማለት ወደ 8 ሰዓት ተኩል አካባቢ እንደሚሆን በግምት እስከዛ ድረስ መጥተዋቸው ወደ ነበሩበት ክፍል እንደመለሷቸው በማግስቱም ጣውላ ቤት ወደሚባለው የማዕከላዊ ክፍል በማስገባት ድብደባ እንደተፈጸመባቸው ይህንንም ድብደባ የፈጸመው ኮማንደር ከተማ የተባለ ግለሰብ ሲሆን የፈጸምንብህን ድብደባ ፍርድ ቤት ሄደህ ብትናገር ምንም የምታመጣው ነገር የለም ተጨማሪ ቅጣት ይጠብቀሃል ፍርድ ቤቱም የፍትህ አካላቱም የኛ ናቸው ምንም ነገር አታመጣም እንዳላቸው ተናግረዋል። ከዛን ቀን ከማግስቱ ጀምሮ ጣውላ ቤት ወደሚባለው አስገብቷቸው ከፍተኛ የሆነ ድብደባ እንዳደረጉባቸውና ኮማንደር ከተማ የሚባለው በከፍተኛ ሁኔታ ሲደበድባቸው እንደነበረና እሱም አሁን እዚህ የምናደርገው ነገር በሙሉ ነገ ጧት ሄደህ ፍርድ ቤት ብትናገር ፍርድ ቤቱም አጠቃላይ የፍትህ አካላቶች በሙሉ የኛ ናቸው ምንም የምታመጣው ነገር የለም እንዳሏቸውና በማግስቱ ፍርድ ቤት ሲቀርቡ የደረሰባቸውን ድብደባ ያስረዱት የ47 ዓመት ጎልማሳ የሆኑት ሸመከተሙሄ ለፍርድ ቤቱ ካስረዱ በኋላ ወደ ማዕከላዊ ሲመለሱ እጅግ ዘግናኝ የሆነ ድብደባ እንደተፈጸመባቸው በዛሬው ዕለት ለፍርድ ቤቱ አስረድተዋል። ያንንም በመጀመሪያው ፍርድ ቤት በቀረበው ጊዜ ባስረዱ ጊዜ አስረድተው ወደ ማረሚያ ቤት ወይም ወደ ማዕከላዊ በተመለሱበት ጊዜ እንሰይደ እንዳትናገር ይህን ነገር የተናገርከው ለምንድነው ብለው ከፍተኛ የሆነ ከዛ በኋላ ቅጣትና ከፍተኛ የሆነ ድብደባ እንዳደረጉባቸው በዚህ ምክንያቱም ማለትም የተጠየቁትን ጥያቄ አድርጌያለሁ ብለው ከድብደባ ብዛት እንደፈረሙ ለፍርድ ቤቱ ዘርዘር አድርገው አስረድተዋል። ለም ሸመከተሙሄ የተፈጸመባቸው በደልና እንግልት ሁሉንም ማህበረሰብ ያሳዘነና ያስከፋ ነበር። ነሐሴ 5 2004 ከፍተኛ የሆነ እንግልት ደርሶብኛል ያሉት ሸመከተሙሄ በእለቱ አንድ መርማሪ ወደኔ በመምጣት አይኔም በጨርቅ ከሸፈነ በኋላ ይዞኝ ከታሰርኩበት በማስወጣት ብዙ ደረጃ ያስወጣና ያስወረደ ወደ አንድ ክፍል ካስገባኝ በኋላ ፊቴ ላይ የነበረውን ጨርቅ በመፍታት በመርማሪ ተክላይ መሪነት ሙሉ ልብሴን በማስወለቅ 2000 ቁጭ ብድግ ስራ ብለውኝ በመስራት ላይ ያለው ከፍተኛ ድካም ደክሞኝ ተዝረፍልፌ በመወርቅበት ሰዓት ጉልበቴን መቆም እስኪያቅተኝ ድረስ በመግረፍ ሲያሰቃዩኝ ከቆየ በኋላ ራሴን ስቼ ወድቄ የነበረ ሲሆን መርማሪዎቹም ውሃ በማምጣት ሲደፉብኝ የነቃው ሲሆን በማስከተል ውሃው ውስጥ በመዘፍዘፍ ከፍተኛ እንግልት ካደረሱብኝ በኋላ አይኔም በድጋሚ በጨርቅ በማሰር አንድ ሰው ወደ ተወሰነ ቦታ ከወሰደኝ በኋላ ጥሎኝ ሂዷል በማለት የደረሰባቸውን አሳዛኝ መከራና ስቃይ በፍርድ ቤቱ ውስጥ ተርከዋል። ከጧት 3 ሰዓት ጀምረው በመጥራት አይናቸውን መርማሪ ከታሰሩበት ክፍል ውስጥ በማስወጣት አፍሮ ይዟቸው ረሌዎች ያስወደ ወደ ማያውቁት ክፍል በመውሰድ ካደረሳቸው በኋላ አይናቸውን በደርቅ ታሰረው በመስራት 2000 ቁጭ ብድግ ስራ ይህንን ካልሰራ ገርሳ አለን በማለት ቁጭ ብድግ መስራት እንደምርቷ ደክሟቸው ሲልኩ እንኳን
ከሰው ልጅ በማይጠበቅ ሁኔታ ጉልበታቸው ሲገፉ እንደነበር መጀመሪያው መልከማታቸው ልፋቸውን ራቆታቸውን እንግዲህ የሰው ልጅ የተከበረው ምን እንዴት እንደሚያደርግ አላውቅም። በቃ ራቆታቸው ምንም ነገር ሳያስቀሩ እንደዛ ያስተቃዟቸው እንደነበር እና በከፍተኛ ሁኔታ በጣም ለመግለጽ ከሚቻለው በላይ እንደተገረፉ ብልታቸውን እንደዚህ አውጥተው እርቃናቸውን በማቆም ብልታቸውን አውጥተው የመቀጥቀጥ ነገር እንደነበርና የዛ ስሜት ስቲል የተሰማቸው እንደው እስካሁንም ድረስ ህመም ላይ እንደሆኑ ታስረው እንዲ ማለት ከሚያሳዩት ከእንትናቸው እንደተረዳነ እግራቸውን ወደ ላይ እነሱን ዘግሞ ማለት ነው ስለዛ ምንም የመራራት አይነት ነገር እንዳልነበረ ተገረፍ ሁሉ ስቃይ ከደረሰብኝ በኋላ በሌሎቹ ላይ ተመሰክራለህ አንተን ነፃ እናደርጋለን ሲሏቸውም እንደነበረ ገልጸዋል። ሸሙ የመከተ በዛሬው ችሎት ላይ እመኑ አንተ ካመንክ ሌሎቹ ላይ መመስከር ነው ያለብህ በማለት የተለያዩ ማስተባበያዎችን እንዳቀረቡላቸውና ረመዳንም በወቅታበት የመጨረሻው 10 ቀናቶች አካባቢ ስለነበር በረመዳን 10 ቀናቶች አካባቢ ላይ የለይለቱል ቀድር የሚባለው አንተ በሰላማዊ ሁኔታ ለለይለቱል ቀድር እንድታሳልፍ እነዚህን ሰዎች ላይ አዳል አንተ እነዚህ ሰዎች ከመሰከርከኛ ምን ተዋሃለን በስነ ስርዓት ለይለቱል ቀድርን በጥሩ ዱዓና በጥሩ ሰላት ተሳልፋለህ በማለት ላይ ማታዎች እንዳቀርቡላቸው ሸመከተ ሙሄድ በሐሳባቸው እንቢ በማለት መስራታቸው ከቀናት 5 ጀምሮ ለተከታታይ 8 ቀናት በከፍተኛ ሁኔታ ተሰቃዩ እንደነበርና ያንን በደላቸው በሚናገሩበት ሰዓት ለመፈረም ለምን እንደተቀደዱ ዳኛውን ጠይቋቸዋል። ይህ ሁሉ በተደረሰብኝ በኋላ ከዚህ የባሰ በደል እንደሚደርስብኝ በማስደንገጥ ጀምሮ በሚነግሩን ሰዓት ፈርሜያለሁ ሲሉ የዕለቱ ዳኛ በጣም አሳዛኝ እንጃ እንዴት ሊገለጽ እንደሚችል ባላቅም በጣም የሚገርም ምላሽ ነው ማለት እንዴት አንተ ስለደረሰብህ ብቻ ልትፈርም ቻልክ የሚል በጣም አሳዛኝና የሙስሊም ህብረተሰብ ልብ የሚነካ ምላሽ መልሰዋል። ወይም ደግሞ ሰውነትን እንድትጠላ በሚያደርግ መልኩ ሲቀጣቸው እንደነበር የሚያሳይና ይሄንን ነገር ፍርድ ቤቱም አይቶ ያደረሰብኝን የሞራልን ነው የስም ማጥፋት ምንትን ኢቭን ካሳ እንዲጠየቀኝ ሁላ እንዲያደርግልኝ ጠይቃለሁ ተናግረዋል። እሳቸው የደረሰባቸውን ግፍና ሰቆቃ በዛሬው ፍርድ ቤት በሚያስረዱበት ጊዜ ሙስሊሙ ማህበረሰብ አንገቱን ደፍቶ ዳኞቹን ማቋረጥ ተስኗቸው ፖሊሶቹ መስማት አቅቷቸው የፍርድ ቤቱን ችሎት ጥለው ለመውጣት ሲንቆራጠጡ እንደነበር የዛሬው ታዳሚ ይናገራል። በቃ የደረሰባቸው እሳቸው በሚናገሩበት ሰዓት ሰው ግማሽ መስማቱ ከብዶ አንገቱ በታች አቀርቅሮ ነበር። ሲሰሙ የነበሩ ምዛብ የነበሩ ቦታ ላይ ነበሩ የተለያየ የሰራዊት አባላቶች ምናምን በመውጣት ወደዛ በማለት ላለመስማት ሁሉ ብዙ ጥረት አድርገዋል። ዳኞችም ማስቆሙ ከብዷቸው እስካሁን ሲያስቆሙት የነበረች ነገራቸው ለማስቆም ከብዷቸው በቃ በዝምታ ተመስጠው ነበር ሲያዳምጡ የነበረውና የደረሰባቸውን በደል ከሳቸው ውጪ በጣም ደግሞ መሳዝነው ተገርፈው ተሰቃይተው እንኳን በሚሰጡበት ሰዓት ሌሎቹ ሲያለቅሱ ሁሉም አንድ ሲያለቅስ እየሰማ ከፍተኛ የሆነ ውስጣቸው ላይ መቆጨት ሀዘን እንደሚሰማቸው አይዞህ ባል በሌለበት በእያንዳንዱ ክፍል ጨለማ ለብቻቸው ታስረው ከ3 ወር በላይ እንደቆዩ ገልጸዋል። እና በጣም ሰው ላይ የነበረውን ሀዘን መግለጽ ይከብዳል። ድባቡ በጣም ያሳዝን ነበር። በአጠቃላይ ሁሉም ከፖሊስ አካላቱ ጨምሮ በጣም የማዘን ስሜት ነው ያያለው። ወጣቶቹ ጋር ታዳሚውም ጋር በወንዱም በሴቱም በኩል የማልቀስ ነገር ነበረ። በጣም የሚያሳዝን ስሜት ነው ያለው። ከሰዓቱም የጧቱም ችሎት ላይ እስካሁን በምንታደምበት እንትን ላይ ሰው በደላቸውን በተለይ ማዕከላዊ የሚደረግባቸውን ካያያዛቸው ጀምሮ ሲናገር በጣም ነው ሰው ስሜታዊ ሆኖ የሚያለቅሰው። አንዳንዴ የሆነ ትክክለኛው ነገር ይኖራል። ሳግ ተናንቆ እስከማውጣት ድምጽ እስከማውጣት የሚደርስበትም ሰዓት አለ። ከኮሚቴዎቹ አባላት በእድሜ ገፋ ካሉት የሚመደቡት አባት ሼህ መከተሙሄ የተፈጸመባቸው ግፍና ማንገላታት ከሁሉ ዘግናኝ ነበር። እርቃናቸውን በማድረግ የፈጸሙባቸውን ድብደባ ባስረዱ ጊዜ በዛሬው ዕለት በችሎት የተገኙትን ታዳሚያን ስሜት የረበሸ ነበር። በአብዛኛው የሰውን ስሜት የነካው ያው ማከላላይ ሲደረግባቸው የነበረው ግርፋት ማለት ምቻው ሻይ መከተሙን አንተ ምካሁ በፊት እንደምታውቃቸው በርሜን ትንሽ ማለትም አሁን ካሉት ትንሽ ገፋ ያሉ ሰው ናቸው። ያን ያክል ሰው ይብን ራቁታቸውን አስወልቀዋቸው
ከፍተኛ የሆነ ድብደባ ሲያደርጉባቸው እንደነበረ ይህንን በሚገልጹበት ጊዜ አብዛኛው ታዳሚዎች ከፍተኛ የሆነ ስሜታዊነት ገብቶ ነበረ። ይሄ በጣም የሰው ስሜት እንትን ያለ ነበር። በርግጥም በሸሪዓ ፍርድ ቤት በፕሬዝዳንትነት ያገለገሉትን ታላቅ አባት ላይ በማዕከላዊ የደረሰው ግፍና መከራ ሁሉንም ያሳዘነ ነበር። መንግስት አሸባሪ ብሎ ወንጀል እስካሰራቸው ጊዜ ድረስ ያደረጓቸው እንቅስቃሴ ሰላማዊ እንደነበርና የመንግስት አካላትም የአዲስ አበባ ከተማ ኮማንደር ፖስትን ጨምሮ ሲመሰክረው የነበረ እንደሆነ አስረድተዋል። ሸመከተሙ እስካሁን ድረስ ያደረጓቸው ትግሎች በሁሉም በማዕከል መንግስት አሸባሪ ብሎ ከሞንቱ የልወሪስ ያደረጓቸው ነገሮች በሙሉ የማንኛውም በሄዱባቸው የመንግስት አካላቶች በሙሉ ሰላማዊነታችንን እንደመሰከሩላቸው ሌላው ይቅርና አዲስ አበባ ከተማ ኮማንደር ፖስት ከዛሬ ያደርግ የነበረውን ጥበቃ እኛ ከተቋቋምን በኋላ ወይ የኮሚቴው አባላቶች ከተመረጡ በኋላ እስካሁን እኛ ስናደርግ የነበረው ክፍልና ሰላማዊ ስለሆናችሁ ለእናንተ አሳልፈን ሰጥተናል እንዳላቸው ሁሉ ይህንን በአጽንኦት ገልጸዋል። ህዝበ ሙስሊሙ ያነሳውን መሰረታዊ ጥያቄ ለማስመለስ በኮሚቴ አባልነት እንደተመረጡ ያስረዱት ሸመከተሙ ኮሚቴ አባላቶቹ ሰላማዊ መሆናቸውን በማረጋገጥ እንደተቀላቀሏቸው የህዝብንም ምርጫ አክብረው እንደተንቀሳቀሱ ገልጸዋል። ሰላማዊነታቸውን ያው ካሁን በፊት ሌሎች አባላቶች የኮሚቴ አባላቶች ሲገልጹት እንደነበረው የተነሱበት ምክንያት እሳቸውም ያው ሌሎች የኮሚቴ አባላቶች እንደተመረጡት ሁሉ እሳቸውም የተመረጡት ማህበረሰቡ በሚያነሳው ጥያቄ የሚያነሳው አጠቃላይ ተሰበሰበና ስር የሰደደ ችግር ለመፍታት የተቋቋሙት ኮሚቴ አባላቶች በሙሉ ወደ ማጥመኔ በመገባበት ጊዜ ወደ 20 እንሆናለን ያሉት 20 አባላቶች የሚያካሂዱት ትግል ሰላማዊ እንደሆነ ስላወቁኝና ሰላማዊነታቸውንም ስላረጋገጥኩኝ ነው ብለዋል። ዛሬም በፍርድ ቤት ተገኝተው ሸመከተሙ በሚያስረዱበት ጊዜ ዳኞች ከ60 ጊዜ በላይ አቋርጠዋቸዋል። ይህንንም በተወሰነ መልኩ ለመቁጠር ሞክሬያለሁ ይላል ዛሬ በችሎቱ ላይ የታደመ ወጣት። ይገርም ነገር እንደው መቼ ነገር ልነግር ነበር እስካሁን ከነበረው ችሎት በአጠቃላይ የሳቸው ሲስተም እጅግ በጣም የበዛ ማቋረጥ ነበር የተደረገበት። እንደውም እኔ እንደቆጠርኩት ከሆነ ወደ 60 አካባቢ እንደዛ አካባቢ የሚሆን ጊዜ አቋርጧቸዋል። ማለትም የተለያዩ ጥያቄዎችን በማድረግ የተጠየቃቸው ማለት ነው። በጣም ወደ 60 የሚሆን እንትኖችን አቋርጧቸዋል። በአብዛኛው ያው ሲያቋርጣቸው ራስ ብቻ ስለተናገር ማለት ያው የተከሰሱት እንደ ኮሚቴ አባላት መሆኑ ይታወቃል። ዳኞች እንግዲህ ሲጠይቋቸውና እንደ ኮሚቴ አባላት ስትከሰስ ማብራራት የሚገባ ተያያዥነት ያላቸውን ያንን ነገር ነቅሰው አውጥተው ነው የምትናገረው። ያንን ነገር ነቅሰው አውጥተው ተያያዥነት ያላቸውን ነገሮች በሚያብራሩበት ሰዓት ያው በመሀል ወደ 60 በላይ የሚሆን ጊዜ ያቋረጧቸው ነበር። የህዝበ ሙስሊሙ ያደረገው እንቅስቃሴ አጠቃላይ ሰላማዊ መሆኑን ህዝቡ እንዲረዳልን እንፈልጋለን፣ መንግስትም ይህንን እንዲያውቅ እንፈልጋለን ሲሉ መልእክታቸውን ማስተላልፈዋል። ሸመከተሙ በዛሬው ዕለት በነበረው ችሎት ላይ የኮሚቴው አባላቶች ያው ሰላማዊነታቸውን ያው ማንኛውም ሙስሊም ያልሆነ ሙስሊሙ ያረጋገጠው ነገር ነው። ይህንንም ዛሬም በነበረው ችሎት ላይ ሸመከተሙም የተለያዩ እምነት ተከታዮችን ጋብዘው በተለያዩ የሰደቃ ፕሮግራሞች ላይ በተለያዩ የሰደቃ ፕሮግራሞች ላይ እንደመሰከሩላቸው ሰፋ አድርገው እሳቸውን ገልጸውታል። እና አሁን እኛ የምናካሄደው አጠቃላይ የሆነ ትግል ሰላማዊ እንደሆነ ማንኛውም ማህበረሰብ እንዲገነዘቡ ከዚያው አሁን በኋላ የምናካሄደው ትግል ሰላማዊ እንደሆነ የመንግስት አካላቶችም እንዲገነዘቡትና ትግሉም የጠየቅናቸው መሰረታዊ የሆኑ ጥያቄዎች እስከሚመለሱ ድረስ ወደኋላ እንደማንል እንዲያውቁልኝ ይፈልጋል። ሁሉንም ባሳዘነና ባስደመመ መልኩ በዛሬው ዕለት በተለይም በሸሙዬ መከተ የተፈጸመው ነገር ሁሉንም ማህበረሰብ ያሳዘነና ያስገረመ ነበር። የ47 ዓመት ጎልማሳ በሆኑ በተከበሩ የሃይማኖት አባት ላይ የተፈጸመው ድብደባ በማንም ኢትዮጵያዊ ላይ መደረግ የሌለበት የመንግስትን ፍትህ አልባነት የሚያሳይ ነው ሲሉ በርካቶች ኮንነውታል። ሙስሊም አንድ እንዲሆን በሰራ በለፋ እንደሚያሰቃዩት አሁን ምን አጠፋ
ሼክ መከተሙሄ እነ ጀማል ያሲን ስላልተቀበሉ በእስልምና ላይ ሴራ መጠንሰሱን በፍጹም አይችሉም እናንተን ሊያስረሱን ውድ የእስላም ልጆች እነ ሱልጣን አማን ካፋቸው መጥፎ ቃል ሲወጣ አልሰማን ሙስሊም ያስከበሩ ታነጸው በኢማን እውቀትና ጥበብ የተላበሳችሁ በሰላም ጠላትን ያንበረከካችሁ ኢስላሜን አትንኩ ዞር በሉ ያላችሁ ለሰላም ልትሞቱ ለሰላም ኖራችሁ እስከ መጨረሻው ምንም አይንካችሁ ድሉም በቅርብ ቀን አላህ ያሰማችሁ መቼም አንለይም እኛ ከጎናችሁ አብሽሩ አብሽሩ ከሰዓት ዳኞቹ ከተሰየሙ በኋላ የመከላከያ ምስክርነት የማስደመጡን ሂደት በችሎት ላይ የተቆጣጠረው የአወሊያ የመድረኩ ፈርጥ ሷቢር ይርጉ ነበር። ጥያቄያችን የተለመደው ጥያቄያችን ነው አዲስ ጥያቄ የለም ያ ጥያቄ እስኪመለስ አሊያም በደንብ እስኪመለስ ሰላማዊ ትግላችን ሰላማዊ በሆነ መልኩ ይቀጥላል። የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም እኛ ሚሊዮኖች ነን እኛ ሙስሊሞች ነን እኛ ኢትዮጵያውያን ነን ዲናችንን ሷቢር ይርጉ ባወሊያ የተደረጉ ከ14 ያላነሱ የተቃውሞ ሂደቶችን በመድረክ መሪነት ያስተናገደ ሰላማዊነቱን ጠብቆ እንዲሄድ ከፍተኛ ጥረት ሲያደርግ የነበረ ነበር። ሷቢር ይርጉ በህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ከታሰሩበት ጊዜ ጀምሮ አብሮ ታስሮ በማከላይም ከፍተኛ ግፍና በደል ተፈጽሞበታል። ሷቢር ይርጉ የነበረውን ሁኔታ በችሎቱ በደንብ እንዳስረዳ ይናገራሉ ታዳሚዎች። የሳቢር ይርጉ ንግግር ማሻአላ በጣም አሪፍ ነበር። ሁሉንም ቀለልና ተረባ ለመስኩ ባሪፍ ሁኔታ ጀርሽቷል። ተክሳሽ ሳቢር ይርጉ ሰባተኛ ተክሳሽ ነው። ሂደቱን መስያው ጥሩ አድርጎ ገልጾታል። በሱ በኩል የነበረው በተጨማሪም አንዳንድ ነገሮችን ለመጨመር ሞክሯል። በጥሩ መልኩ ቀለል አድርጎ ነበር ሳቢር ይርጉ ያስረዳው። የትግሉን ጅማሬ አውስቶ በመድረክ መሪነት ያሳለፋቸውንም ጊዜያት ከተያዘበት ጊዜ ጀምሮ የደረሱበትንም ስቃይና መከራዎች አስመልክቶ ማብራሪያ ሰጥቷል። ሳቢር ይርጉ የገለጸው መጀመሪያ ላይ ማለት መድረክ መሪ እንዴት አድርጎ ሊመረጥ እንደቻለና ከኮሚቴው ጋር ምን ያህል ተዋቅሮ ሲሰራ እንደነበረ ያያዙን ሁኔታ ጨምሮ ማከላይ የደረሰበትን በደል እንዲሁም ቤቱን በፍተሻ ጊዜ ምንም ሊገኝ እንደቻለና በአጠቃላይ በእንደዚህ አይነት ሁኔታ ነበር የገለጸው። አወሊያ ተማሪዎች በደረሰባቸው ከፍተኛ ጫና ምክንያት ትግሉ እንደተጀመረም አውስቷል። በጀማዓ የነበሩት ነገሮች ሲጀምር ምንድነው ከአነሳሱ ከሂደቱ ከትግሉ አነሳሱ ጀምሮ ነበር የተናገረው። በመጀመሪያ የህዝቡ አወሊያ ላይ የተነሳውን ረብሻ አስመልክቶ ማለት የተማሪዎቹን ተቃውሞ አስመልክቶ የሰፈሩ አይነት ጤና አካባቢ ያው ባጭሩ ትግሉ የተጀመረው ሰላማዊ ትግል ያው የተጀመረው በአወሊያ ተማሪዎች በአወሊያ ግቢ እንደነበር ነው የተጠቀሰው። ጠቅሶ የጀመረው ንግግር የትግሉ የመጀመሪያ ሂደት የተጸነሰው በአወሊያ መሆኑንና በአወሊያ እንደተጀመረ የገለጸው ሷቢር ይርጉ በሂደት በርካታ ማህበረሰብ እንደተቀላቀለውና እሱም ትግሉ ከተጀመረ በኋላ በመድረክ መሪነት ህዝብ መርጦት እንደተቀላቀለ አውስቷል። በዛ ነገር ውስጥ እንግዲህ ያው ብዙ ሰዎች በሂደት እንደተሳተፉ እሱም ከነዛ ውስጥ አንድ እንደነበረ በፍላጎቱ በፍቃደኝነት የነበረ ነገር እንደነበር ነው የተናገረው። ያው መኖሪያው አካባቢ አየር ጤና አካባቢ ቢሆንም በአጋጣሚ ያው ቄራ መስጂድና በኒ ኑር መስጂድ አካባቢ በስራ ምክንያት እንደሚያዘወትር ተናግሮ የትግሉን በተጀመረ ሰሞን ቄራ መስጂድ አካባቢ አጋጣሚ ሄዶ ለመስገድ በሄደበት አንድ ለሶስት ሰዎች ነው ሹራ በሚያደርጉበት ከሱ ጋር በመነጋገር ላይ ባሉበት ሰዓት ህዝቡ ምንድነው ያዛችሉ ያው አንዳንድ ሰዎች ተቀበሏቸዋል። ከዛ በኋላ ያው ያዝነው የህዝብ ጉዳይ ነው ምንድነው እንደዚህ ተፈጠረው አወሊያ ላይ እንደዚህ ያለው ነገር እንዴት እናደርግ ምንድነው በሚል ሐሳቡን እሱ ያው አንስቶታል።
ይሄ ከሆነ ያው የኛም ጉዳይ ነውና ሰው መነጋገር ይጀምራል። በቦታው አጋጣሚ አቡበከር አህመድ አንደኛ ተከሳሽ አቡበከር አህመድ ነበረ። እሱን አቡበከር አህመድን አናገሩት። አቡበከር አህመድ ሲያናገሩት እኔ ወደ ለቅሶ እየሄድኩ ነው፣ አሁን ምንም ማድረግ አልችልም፣ ሰይድ ስላለ ሰይድን አናግሩት ብሎ የቄራ ሰላም መስጂድ ማሚ ነበረው ወቅቱ ሰይድን እንዲያናግሩት ተቆማጫል። ከዛ በኋላ እንግዲህ ሂደቱ በዚህ ሁኔታ ሄደ። ያው በአወሊያ በመገኘት ነገሮችን በማረጋጋት በመድረክ መሪነት ተመርጦ የመብት ትግሉን ሰላማዊነቱን ጠብቆ ህገ መንግስቱን ጠብቆ እንዲጓዝ የቻለውን ሁሉ በመድረክ መሪነት በደስታ ሲሰራ እንደነበር አስረድቷል። አወሊያ ተቃውሞ ላይ ወይም ደግሞ ተማሪዎች ያደርጉ የነበሩትን ተቃውሞች የመጀመሪያውን መጀመሪያ የተጀመረበትን ማለት ነው እዛ ቦታ ላይ እንደተገኘና ህዝቡን የማረጋጋት ስራ ሲሰራ መጀመሪያ ላይ ተቃውሞ ገጥሞት እንደነበረ ከዛ በኋላ ግን እናንተ ጥያቄ መሆኑ በመልክ የእሱን ጥያቄ መሆኑን የኛ ጥያቄ የእሱ ጥያቄ መሆኑን በመግለጽ ህዝቡን ማረጋጋት መቻሉና ከዛ በኋላ ባሉት ጊዜያቶች መድረክን ሲመራለት ህዝቡ እንደመረጠው በዛ ደስተኛ ሆኖ ሲመራ ያለ ምንም ማቅማማት መቀበሉንና ደስተኛ ሆኖ ሲመራው እንደነበር ነው የገለጸው። አወሊያ ላይ ድጋሚ ሰው እንዲገናኝ ያው ተማሪዎች ጥሪ ያቀርቡ ሰው ተገኘ። ጥር 4 ላይ ነበር ሰው የተገኘው የተወሰነ ሰው የተገኘው። ከዛ በኋላ ተማሪዎቹ ያለው ሁኔታ ህዝቡ ተነጋገረና ለጥር በድጋሚ ሰው እንዲገናኝ ተቀጠረ። ጥር 6 ላይ እንግዲህ ያለው ነገር ይፋ እንደሚታወቀው ያው ኮሚቴዎች ተመረጡ ተባለ። ሂደቱ ተጀመረ። ወደ መንግስት እንዲቀርብ ተደረገ። በዛ አጋጣሚ ያው ሳብር ይልጉ መድረክ እንዲመራ በህዝብ ተመረጠ። ከዛን ቀን ጀምሮ እንግዲህ መድረኩን ለተከታታይ 15 ሳምንታት እንደመራ ያው አስረድቷል ለፍርድ ቤቱ። ለ14 ሳምንታት መድረኩን እንደመራ በአወሊያ ላይ በተከታታይ 14 ቀናት እንደመራ ሳምንታት ተናገረ። በርግጥም አወሊያ መድረክ ላይ ሷቢር ይርጉ የመድረክ ፈርጥ ነበር። የህዝቡን አንድነት በማስጠበቅ በመካከል ያሉ ሊረብሹ የመጡ አካላትም ካሉ ህዝቡ በጥንቃቄና በትዕግስት እንዲከታተላቸው በተደጋጋሚ ጊዜ ሲያሳስብ ነበር ሷቢር ይርጉ። ስለዚህ ሁላችሁም በተለይ የጸጥታ አካላት ዛሬ ከወትሮ የበለጠ ህዝብ ስለተገኘ የተለመደ ትብብራችሁን እንድታደርጉልን ከዚህ ከመድረኩ እንጠይቃለን። ምናልባት ከመድረክ ከሚተላለፈው ውጪ የሆነ ንግግር ማንኛውም ሰው ካለበት ተነስቶ ቢናገር ማንም ሰው ምላሽ እንዳይሰጥና ይህን ሰው ያለምንም ረብሻና ግብግብ ማስቆም ይኖርብናል። ለዚህ የተመደቡ ኻዲሞች አሉ። ህዝቡ ሰላማዊነቱን ጠብቆ እንዲጓዝም የሚችለውን ሁሉ አድርጓል። የመድረክ መሪ ያወሊያ ፈርጥ ሷቢር ይርጉ ይህንንም በአወሊያ ላይ በተግባሩ ዛሬ ደግሞ በችሎት በንግግሩ አስረድቷል። ከዛ በኋላ ያለው ሁኔታ ምንድነው? በተናገራቸው እንዳለ በመራቸው መድረኮች በሙሉ ሰላምን እንደሰበከ ያለው ሁኔታ ሰላማዊ እንደነበረ እንዲሁም ያልተፈለገ ሁኔታ ያልተፈለገ አኬት እንዲሄድ ሊያረጉ የሚሞክሩ ሰዎች በማንደው እንደነበሩ እነዛን ሁሉ ሲያረጋጋ እንደነበር በደንብ አድርጎ አብራርቶላቸዋል። ያው ሷቢር የአወሊያ መድረኮችን በምን መልኩ ይመራ እንደነበር ሲገልጽ የነበረው በችሎት የታደመው ህዝብ እንዲሁም ፖሊሶችም አፋቸውን ከፍተው ሲያዳምጡት እንደነበር የችሎቱ ታዛቢ ያስረዳል። ህዝቡን በጣም በአስደማሚ መልኩ ከህዝቡ መልኩ ፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ የቂሊንጦ ማረሚያ ቤት ፖሊሶችን ሁሉ አብለው እስከሚሰሙት ነው እንግዲህ ባይናቸው ስናይ የነበረውን ሂደት በአስደናቂ ክህሎቱ ሲገልጽ የነበረው ሷቢር ይርጉ ሰላማዊ ትግሉን የተረዱት ሙስሊሞች ብቻ ሳይሆኑ ሙስሊም ያልሆኑ ወገኖችም ጭምር ድጋፋቸውን ሲሰጡት ነበር ብለዋል። በመሳሌነትም የደሴውን የአንድነትና የሰደቃ ፕሮግራም ጠቅሰዋል። በደሴው የአንድነትና የሰደቃ ፕሮግራም ላይ እንጀራ በመስጠት እንዲሁም የገብርኤል ቤተክርስቲያንና የመካነ ኢየሱስ ቸርችም ድንኳን በመስጠት መተባበሩን አውስቷል። ሷቢር ይርጉ ሂደቱን እንግዲህ እንደዛ ያረጋ ነበር ሲገልጽ የነበረው። ምንድነው በተከታታይ ነጥቦች ብዙ ነገሮች አነሳዋል። ለምሳሌ አሁን የክርስቲያን ወገኖቻችን የነበራቸው ሁኔታ የነበራቸው ለኛ ሂደቱን ወይም ተቃውሞውን ተቀብለው ምንም ሲያረጉልን እንደነበሩ ሁሉ በደንብ ሲናገር ነበር። ለምሳሌ ያነሳው አለ በደሴ ላይ በተደረገው የአንድነትና የሰደቃ ፕሮግራም ላይ መንግስት ጥቃቅንና አነስተኛ ያው እንጀራ እንዲጋግሩ ታዝዞች ያግታቸውን
የአገሩ ህዝብ የአገሩ ክርስትና እምነት ተከታይ ጭምር ወደ 70,000 እንጀራ እንደሰጠ እንዲሁም አንድ ፕሮቴስታንት ቸርች እና እንደዚህ ሌላ አንድ ክርስትና እምነት ቤተክርስቲያን እንኳን ሌላም ነገር ገዛ እንዳደረጉ የሲኒያር ሰው ጋር እንደተቀራረበ ሰው እንደገባው አፍርቷል። እስላማዊ መንግስት እንዲመሰረት አስቦ እንደማያውቅና ሀገራችን ኢትዮጵያ የሙስሊሙም የክርስቲያንም ሀገር ናት በማለት ተናግሯል። ሷቢር ይርጉ በዛሬው ችሎት ላይ ከዛ ባለፈ ያው በጣም በአለፋለፍ ቢስ ነገር ምንድነው በጣም ስሜቶች የነበሩ ነገሮች ሲናገራቸው ነበር። ነገሮች እኛ ምን ብሏል እኔ እስልምና እስላማዊ መንግስት ይቋቋም የሚል ሀሳብ ባይኖረኝ ለክርስትና እምነት ተከታዮች ወይም ለሌላ እምነት ተከታዮች ይጎዳል ብዬ ባላስብም እኔ ግን አስቤውም አላውቅም ወደስም አላስበውም። ምክንያቱም ቢቻገር በእንደዚህ አይነት አመራር ወይም አንድ ሃይማኖት አንድ መሪ የሚሆንበት አንድ የሃይማኖት መሪ የሚያስተዳድራት ሀገር ስላልሆነች በሚል ነበር ያብራራላቸው። በመቀጠል የገለጸው የተያዘበትን ሁኔታ ሲሆን በተያዘም ጊዜ የተፈጸመበትን ግፍና ድብደባ አውስቷል። በረመዳን መግቢያው ላይ እንደመያዜ ብሎ ነው የጀመረው። ማለት እኔ ላይ የፈጠረው ስሜት ነበረ። የመጀመሪያውን ቀን ነው ረመዳን የመጀመሪያውን ቀን ነው የተያዘውና እዛ ብቻ ወይስ ሰላምታ በማቀርብበት ሰዓት ላይ ይዞኝ በሚሄደው በዘበኛ ወይም ጸጥታ አስከባሪ በቦክስ መመታቱን ማለት ያ ነገር የምርመራው አካል ነው ብዬ እንድቀበለው አደረገኝ። መጀመሪያ ላይ እንደዚህ አይነት ነገሮችን ያደርጋሉ የሚባል ነገር ሰንቴ ስለነበር የምርመራው አካል ነው ብዬ ነው የተቀበልኩት። ግን በኋላ ላይ ሳጣራ መርማሪም እንዳልሆነና የጥበቃ ሰራተኛ መሆኑን ነው የተገለጸልኝ ብሎ ገልጾታል። እንዴት ይህን ነገር ተናግሮም ደግሞ ስለ እስር ሂደቱ ሲናገር ነበረ። ያው ብዙ የህግ ጥሰቶች እንደነበሩበት ተናግሯል። ከዛም በተጨማሪ ሲያዝ እንዴት እንደያዙት ከዛም በኋላ ግን ወደ ቤት ለታገለው እንደወሰዱት ከልክ ሲይዙትም በጣም አንድ 10 ሳይቤሪያ የሚባል ክላስ እንዳስከተል ሲገባ የሻማ ከተሙኝ እና አንድ ሌላ ደግሞ እንደዚህ በሌላ ምክንያት የገቡ ሰዎችን እንዳገኘ መጀመሪያ ነበረ። ይህንን ስታሸብር ነበር ይህንን ነገር መገንዘብ የነበረብህ የሚል መላሽ ሰጥቶኝ ያው እንዳልፈታውና ስገባ ልጆችም አልነበሩም። አልሐምዱሊላህ ብዬ ያለውን ሁኔታ የሚፈትሹትን ነገር ፈትሸው የሚያደርጉትን ነገር አድርገው ለመውጣት ችለናል የሚል ነገር ነው በያያዝ ሁኔታ ላይ ገለጸው። ማዕከላዊ ከተወሰደ በኋላ በጨለማና ቀዝቃዛ ክፍል እንዳስገቡት ሌሎች ታሳሪዎችም ከፍተኛ ድብደባ ተፈጽሞባቸው እጃቸው እግራቸው ተሰባብሮ ማየቱን ተናግሯል። ይህን በሚገልጽበት ጊዜ ነበር ዳኛው በተደጋጋሚ ሷቢርን ያቋረጡት። ሁኔታ እንደነበረው መጀመሪያ ላይ ቀዝቃዛ ክፍል ውስጥ ጨለማ ቤት ማስቀመጣቸውን ከማንም ጋር የማይገናኙበት ቦታ ከዛም በኋላ ደግሞ ወደ ጣውላ ክፍል የሚባለው በሩ ተከፍቶ እንደሚውል እዛ ቦታ ላይ ወንድሞቻችን ተይዘው ሲወጡ እግራቸውን እየጎተቱ እጃቸው አንድ እጃቸው ታስሮ አንድ እጃቸው እንዴት ሆኖ ይመለሱ የነበረበትን ሁኔታ ሲገልጽ በዳኛው መግለጫው እንዲቋረጥበት ተደርጎ ነበር። በጣም ተሰቃቂ ነገሮች እንደነበሩ ምናምን በጣም ከ15 ጊዜ ያላነሰ አቋርጠውታል። ሲናገር ግን መናገር አልቻለም። አቋርጠው ያው ብዙ ነገሮችን ታጣጥሮ አቋርጠው ምንም ማድረግ አልቻለም። ማዕከላዊ ሲፈጸም የነበረው ኢሰብአዊ ድርጊት ዘግናኝ እንደነበር ያስታወሰው ሷቢር ይርጉም የአራት ልጆቹ እናት እንዳትጠይቀው ለበርካታ ቀናት ተደርጎ እንደነበርም አውስቷል። እና የማዕከላዊ ሂደት በጣም አስቀያሚ እንደነበር ነው ሲናገር የነበረው። ለ43 ቀናት ቤተሰብ አልጠየቀውም። ምንም አይነት ግንኙነት አላደረገም። ሚስቱ ያው የአራት ልጆች እናት ነች። አራት ልጆች ይዘው ለመጣች እንኳን ሲጠይቀው ምንም አይነት ሲጠይቃቸው ምንም አይነት ተግባራዊ እንዳልነበራቸው እንደማያሳያት እንደማያገናኛት ነው ሲናገር የነበረው። ከዛ በኋላ የነገረችን እሷ ማለት ነው እና ለ43 ቀናት ቤተሰቦችን ሲያገኝ ከዛ በኋላ ቃል መቀበል ሂደቱ እነሱ ጋር ቀጥሏል። የማዕከላዊ የፖሊስ ምርመራን በተመለከተ ማዕከላዊ እስር ቤት ከገባሁበት ከሐምሌ 15 2004 ጠዋት 5 ሰዓት ጀምሮ ያየሁትና የገጠሙኝ ነገሮች ከባድ የህሊና ጫና ፈጥረውብኝ ነበር ብሏል ሷቢር ይርጉም። ከዚህ ቀደም ታሪኩ አስፈሪ የሆነው ወደዚህ እስር ቤት መወርወር በራሱ ከባድ ነው። መርማሪዎቹ በየመሃሉ የት እንዳለ ወቅ እያሉ የሚያስታውሱትም ይህንኑ ጫና ለመፍጠር ነው። ማዕከላዊ የገባሁኝ ዕለት ከቀኑ 10 ሰዓት አካባቢ
ከነበርኩበት ጨለማ 10 ቁጥር ውስጥ ካሉት ታሳሪዎች ጋር ወደ ሽንት እንድንገባ በር ተከፈተልን። በዚህ ሰዓት በየቤቱ ድምጻቸውን ጮክ ብለው የሚያወሩ ታሳሪ ወንድሞቼን ድምጽ በመስማቴ ሰላምታ አቀረብኩላቸው። መልስ ሰጡኝ። በወቅቱ በዚያች አስቀያሚ ኮሪደር ውስጥ የነበረው የእስረኞቹ አስተዳደሩ ዋና ኢንስፔክተር ገብሩ ሀዱሽ መጥቶ ማነው አሁን ሰላም ያለው አለኝ። እኔ ነኝ። ችግር አለው ያልኩት ጥያቄን እንኳን ሳያስጨርሰኝ እስር ቤት መሆኑን አታውቁም ወይ ብሎ አይኔ ላይ በቦክስ መታኝ። ጥፋቴን ንገረኝ፣ ዛሬ ነው የገባሁት፣ የማን ነው ይሄ በማለት ለሁለተኛ ጊዜ ጥፋቴን ሳላውቀው በቦክስ አይኔን መትቶኛን ብሏል ሷቢሪርጉ። ይህ የመጀመሪያ ስቃይ ነበር ያለው ሷቢሪርጉ የተፈጥሮ ብርሃን በሌለበት ሰዓት በማይታወቅበት ጣራውም ግድግዳውም በጨለማ በሆነ ክፍል ውስጥ ለረጅም ጊዜ አቆይተውኛን። እጅግ ቀዝቃዛ አስፈሪ 3 ሜትር በ3 ሜትር እንዲሁም 3.5 በ1 ሜትር 5 ሜትር ምንም አይነት ብርሃን በሌለበት ሁኔታ በዚያ በቀዝቃዛ ክረምት ከፍተኛ ጫና ተፈጥሮብኛን። በረመዳን ወር ለብቻዬ ተወሩሬ ለ15 ቀናት ቆይቻለሁም ሲል የማዕከላዊ ስቃዩን በዛሬው ዕለት ለፍርድ ቤቱ አስረድቷል። ሆድመም ቢመጣ እንኳን መውጣት በማይቻልበት ለብቻ የፖሊስ ክስክስ ጫማ ኮቴ ከውስጥ ሆኖ በመቁጠር ማንን ወደ ምርመራ ሊወስዱ እንደመጣ የትኛው ቤት ይወስዱት ይሆን እያሉ ማሰቡ በራሱ የዓለም ቁጥር 1 የሽብር ቦታ ነው ሲል ገልጾታል። ማዕከላዊን በሳተላይት እንኳን መታየቱ አጠራጣሪ የሆነው ማዕከላዊ ከፍተኛ ስቃይና እንግልት እንደደረሰበት አውስቷል። ሷቢሪርጉም ለ18 ቀናት ሲደረግ የነበረው ጥሩ ነበር፣ ነገር ግን ከነሐሴ 3 ጀምሮ ጨዋታው ተቀየረ። በሳምንት አንድ ቀን ሸዋር ተፈቀደ። የነበረው ስቃይና መከራ እጅግ ከፍተኛ ነበር በማለት የደረሰበትን ስቃይ አውስቷል። እጅግ በጣም ሞራሉን የሚነኩ ንግግር ሲናገሩት እንደነበርና ፈርም ያሉትን ባለመፈረሙ ከፍተኛ ድብደባና ስቃይ እንዳደረሱበት አውስቷል። ሷቢሪርጉ በግድም እንዲፈርም ሲያደርጉት እንደነበረ ተናግሯል። ያው እነሱ ጽፉና አንድ ለሶስት መስመር ወይም ደግሞ የተወሰነ ጽሁፍ ብቻ ያለበት ወረቀት ላይ መጨረሻ ላይ እንዲፈርም ያደርጋል። በግድ በቃ ማፈረም አለበት። እንኳን አንተ አቡበከር አህመድ እንኳን ፈርሟል፣ አንተ ምንድነው የማትፈርመው የሚያሉ በጣም እየዛቱበት በግድ ሲያስፈርሙት እንደነበረ ተናግሯል። የተወሰኑ የተለያዩ ወረቀት ላይ እንደፈረመ ነው ለፍርድ ቤት ያቀረበው። ከዛ ባለፈው ለቤት ፍተሻ ላይ ቤት ተሽሎ የሚለው እንዲሁ 3 የፖሊስ የለበሱ ከኋላ ተቀምጠው እንደገና ሌላ 2 ተጨማሪ ከክፍሉ ጋር ተቀምጠው እየሄዱ ባለበት ሁኔታ ሌላ እንደገና በኮሮላ መኪና 2 ሲቪሎች ጃኖች እንደመጡና ከዛም ነገር ለነሱ ከተከታተሉ ወደ ቤት እንደገቡ ተናገሩ። ሊገቡ ሲሉ ግን ያው ህፃናት ልጆች አሉ። ተክቢር አያልቅ ለሽብር ታነሳሳለ ለበሚል ለቀረበለት ጥያቄ ተክቢራ ሙስሊሙ በሶላቱም በህይወቱም የሚለው ነው። ደስታውንም ድጋፉንም ተቃውሞውንም የሚገልጸው በተክቢራ ነው። ምናልባት በዚህ ፍርድ ቤትም የሚያስከፋኝ ወይም የሚያስደስተኝ ነገር ቢኖር ምናልባት ሁኔታውን ስሜቴን የሚገልጸው በተክቢራ ሊሆን ይችላል ሲል ፈገግ አሰኝቷል። የችሎቱን ታዳሚዎች በጣም አጥሮች አንተስናገር የነበረው ምንድነው ተክቢራ እያልክ አላሁ አክበር እያልክ ህዝቡን ለአመፅ ወይም ደግሞ ለሽብር ተመሳሳ ነበር በሚለው በጣም ተታርገው ተናግረው ነበር። ነገር ግን እሱ በዛሬው ፍርድ ቤት ላይ በጣም ስለሚል ሁኔታ የአላሁ ተከታይና ያለበትን ምክንያት ገልጾላቸዋል። ምንድን ነበር ያላቸው? አላሁ አክበር በእኛ በእስልምና ሃይማኖት አላሁ አክበር ማለት አላህ ነው ማለት ነው። ይሄ ማለት ደግሞ ለእኛ የምንገለገልበት አንድ ነገር ለመቃወም እንከለክልበታለን፣ ለመደገፍ እንዲከፈስም ለመግለጽ እንከለክልበታለን፣ ሌላም ነገር እንከለክልበታለን። አላህ ታላቅ ለማለትም እንከለክልበታለን። እንደ አዛን ነው አላሁ አክበር አዛን ነው ብሎ ተናገረ። ፍርድ ቤቱ ምንድን ያለው የሆነ አንድነት ነው። ፍርድ ቤቱ ሌላ ነገር የሚያስከፋይ ነገር እንዲኖር አሁን የሚቃወመው አላሁ አክበር ብዬ ነው። እንደውም አንዴ የሆነ ነገር ቢያደርግልኝ አላሁ አክበር ብዬ ባሳያችሁ ብሎ ህዝቡን ያሳቀበት ሁኔታ ነበር የነበረውና አንድ ጣታችንን ጠቁመን አላሁ አክበር ስንል የአላህን ታላቅነት እንመሰክራለን። አምልኳችን እንጂ ረብሻችን አይደለም።
ይህንን ሁሉም እንዲገነዘብልን እንፈልጋለን። አላሁ አክበር ስንል አላህ ታላቅ ነው ስንል ረበሻችሁ እንድንባል አንፈልግም። ይሄ በአዛናችንም በሰላታችንም የምንለው ቃል ነው። የተለየ የተጨመረ ቃል የለውምና አላሁ አክበር አምልኳችን ነው። ማንም እንዲነካብን አንፈልግም። በመጨረሻም ሷቢር ይርጉ አለ። ህዝበ ሙስሊሙ ያነሳው ሰላማዊ ህገ መንግስታዊ ጥያቄ ነው። ይህን ጥያቄ ክርስቲያን የሆነውም ወገን ተረድቶናል። ለዚህ ሰላማዊ ህገ መንግስታዊ ጥያቄ ለማስመለስ የከፈልኩትን ዋጋ ከምንም አልቆጥረውም። ሙስሊሙ ማህበረሰብም ጥያቄው እስኪመለስለት ድረስ ጉዞውን አጠናክሮ ይቀጥላል። እኔም እስከ መጨረሻው ጊዜ ድረስ የቻልኩትን አደርጋለሁ በማለት አጠናቋል። ሷቢር ይርጉ በዛሬው ችሎት ላይ ይህን ጥያቄ የሁላችን የሱም ጥያቄ ጭምር በመሆኑ ለዚህ ጥያቄ እስከ መጨረሻው እንደሚሄድለት እና የጥያቄው ጋር የሆነ ነገር እንደሆነ አስረድቷል። ማለት ይህንን ነገር ክፍያ በመክፈሉ ቅሬታ እንደሌለው አይነት ነገር ነው እኔ የተረዳሁት። ህዝቡ ይህንን ነገር ተዳር እንደሚያደርሰው ወክሎ ምን ያህል በሚያደርጋቸው ንግግሮች ወይም ደግሞ መድረክ በሚመራባቸው ቦታዎች በአጠቃላይ በህዝቡ ምን ያህል መቀበል እንደነበረው ተክቢራዎቹን የሚያደርጉት የነበረውን ተክቢራ ምናምን በአጠቃላይ የህዝቡን ስሜት የመግለጽ እንትን ነበር ያለው። እሱም ብቻም ሳይሆን ህዝቡንም ወክሎ ኮሚቴዎችንም ወክሎ በአጠቃላይ የነበረውን ሁኔታ ገልጿል። አሁን በአጠቃላይ ስለስተመጨረሻ ያለው ምንድነው የነበረው ሂደት ሰላማዊ እንደነበረ ሰላማዊ እንዳይሆንም ደግሞ እሱ ብቻ ሳይሆን ህብረተሰቡም ሌላም የተለያየ ሃይማኖት ተከታዮች እንደ እንቅና እንደበጡ ከዚህም በኋላ ያው እነሱ ሰላማዊ እንደሆኑ ትግላችን ደግሞ ጥያቄያችን ትክክለኛ እንደሆነ መንግስት የሚነካ ሳይሆን እኛ የራሳችን መጅሊስ እንደማይወክል የመጅሊስ አመራሮች እንደማይወክል ነበር ጥያቄው አውላም ጨምሮ የሶስት ጥያቄዎች አሁን በሂደቱ ምንድነው ያለው አመለካከት የኔ አመለካከት ደግሞ ይሄ ጥያቄ ትክክለኛ ሆነ ከዚህም በኋላ ለመብት ማስከበር ሂደት ወደ ኋላ እንደማለት እንደሚታገል ነው በአካባቢ ወይም በህዝቡ ሲናገር የነበረው። ያው ብዙ ነገሮች እንግዲህ ተናግረዋል። ያው እኛ መግለጽ ባልችልም አሁንም ያው ቦታው ምንም ማለቻ ስለዚህ የመጨረሻ መልእክቱ የነበረው ለነጻነቴ ህገ መንግስታዊ መብት ለማስከበር ታገላለሁ የሚል መጨረሻ አስተላልፈው መልእክት ማለት ነው። አዎ በአፍሮ የተናገረው ነገር ደጋግሞ ነበር የጠቀሰው ለመብቱ ከዚህ በኋላ እንደሚታገል ሰይፉን ለመብቱ ሆነ ያታገላለው ምንም አይነት ዓላማ እንደሌለው ነው። በዛሬው ችሎት ላይ ድንቅ የመድረክ ብቃቱን በመጠቀም ሷቢር ይርጉ የነበረውን አጠቃላይ የትግል እንቅስቃሴ ከመነሻው እስከ መድረሻው ትንታኔ ሰጥቶበታል። የመድረክ ፈርጥ የሆነው ሷቢር ይርጉ አሁን ከሷቢር ይርጉ ባወሊያ መድረክ ካደረጋቸው ድንቅ ንግግሮች የተወሰኑትን እንጋብዛችኋለን። እንግዲህ እንደዚህ በጽናት በጥንካሬ በሰብር መጨረሻ ላይ ግን ሁሉም ነገር በሰላም ያልቃል። ኢስላም ሰላም የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም። የመጅሊስ አመራሮች እንኳን እኛን ራሳቸውን አይወክሉም። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። እኛ ኢትዮጵያውያን ነን። ዲናችንን ለፍርፋሪ አንሸጥም። ዲናችንን ለፍርፋሪ አንቀይርም። አላሁ አክበር አላሁ አክበር። የተከበራችሁ የዩቲኤን አድማጮች በአሁኑ ጊዜ እንደምትሰሙት አንድነታቸውን ለማስመከር ህዝበ ሙስሊሙ በአንድነት እጁን ተያይዞ አንድነቱን እያሳየ ነው። አላሁ አክበር ማለት አንድነቱን ያሳየ ነው። አንድነታችን ይቀጥላል። እኛ ሙስሊሞች ብቻ ነን። እኛ ሙስሊሞች ብቻ ነን። እኛ ሙስሊሞች ነን። አላሁ አክበር። ዛሬ በዚህ በአወሊያ ግቢ ለመገኘት ከኢትዮጵያ ከጫፍ ጫፍ በማዕከላችን ወንድሞቻችን ተገኝተዋል። ቁጥሩ እንደተጠበቀው 1 ሚሊዮን ደርሷል የሚባል መረጃ እየደረሰ ነው። በጣም በርካታ ሙስሊሞች ናቸው ወንጌ በአወሊያ ግቢ በመገኘት ተክቢራቸውንና አንድነታቸውን በማሰማት ላይ ይገኛሉ።
ሺስም አውጥታችሁ ስትለጥፈው በእኛ አክራሪ አሸባሪ ሲሻችሁ ጽንፈኛ ጸረ ሰላምና የልማት ቀበኛ ስም እስክታገኙ በልካችን ለኛ ይድከማችሁ እንጂ አይገርመንም እኛ ካሻችሁ እበዱ ሙስሊሞች ነን እኛ ለሰላም የቆምን የሰላም ዘበኛ አላሁ የዛሬዋ ግጥም ሶስት ስንኝ ብቻ ነች። ሙስሊም ነውና አላህ የሰጠኝ የኔ መጠሪያ በዱንያም ስኖር ዱንያ ስለክም ለመከበሪያ በመቀኝነት በገንዘብ ጥቅም ሊትከም ቢመኝ ማንም ቢመጣ ይሄንን ስሜን አያስጥለኝም ሙስሊም ነኝ። ውድና የተከበራችሁ የቢቢኤን አድማጮች የተከታተላችሁት የምትገኙት የኛው የናንተው ድምጽ የሆነውን ቢቢኤን ነው። አብሽሩ አብሽሩ አሁንም አብሽሩ 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 አሁንም አብሽሩ ኸይሩ እንዲመጣ በዱዓ ጠንክሩ